ከባድና አደገኛ ነገር ተፈጥሯል። ስለሱ ነው የምናወራው። ዶክተር ስዩም በአጣዳፊ ካልተገናኘን ብሏል። ምን እንደሆነ ከሱ እንስማ እና ስለ አንድ መዘዘኛ ፊርማ ልናወራ ነው ዛሬ። ተፈረመ አይደል? አዎ ተፈረመ። አገራችንን ህዝባችንን ለ20 ዓመት ይዞ የሚቀጥል ይህ ስምምነት የባርነት ስምምነት ልንለው እንችላለን። ይህንን አይነት ቨርዲክት ወይንም ውሳኔ ልንሰጥ እንደምንችል በጣም እርግጠኛ ነኝ። በግልጽ ግብረ ሰዶማዊ ሐሳቦች ነበሩ እና ይህንን በመረጃ ላሳይ ይችላል። እኔ ክርስቲያን ነኝ። ግብረ ሰዶማዊነትን አጥብቄ እቃወማለሁ። ኢትዮጵያ ሀገራችን በቅርቡ ከአውሮፓ ህብረት ጋር በፈረመችው የንግድና የኢኮኖሚ ትብብር ስምምነት ሳሞ አግሪመንት ተብሎ በሚታወቀው በአንቀጽ 40 ላይ በስም ከተጠቀሱ ዶክመንቶች መካከል ይህ የምታዩት ኢንተርናሽናል ቴክኒካል ጋይዳንስ ኦን ሴክሹዋሊቲ ኤጁኬሽን የተባለው ይገኝበታል። ይህ የመማሪያ መጽሐፍ በዩኔስኮ የተዘጋጀ ሲሆን እዚህ ከስር እንደምታዩት ሌሎች የተባበሩት መንግስታት ድርጅት ኤጀንሲዎች ማለትም ዩኤንኤድስ፣ ዩኤንኤፍፒኤ፣ ዩኒሴፍ፣ ዩኤን ዊመን እና የዓለም ጤና ድርጅት ወይንም WHO ይገኙበታል። ይህ ማኑዋል በውስጡ እጅግ አደገኛ ይዘቶች እንዳሉት በኤክስፐርቶች ተረጋግጧል። በተለይም ግብረሰዶማዊ አስተሳሰቦችን፣ ውርጃን፣ ልቅ ወሲብን አልፎ ተርፎም ጾታ መቀየር አስተሳሰቦችን ያካተተ ማኑዋል ነው። ባይኑ ፊት ደስ ያለውን ያላደረገ በፊት ንጹህ የሚባል አንተ ዘንድ ወዴት ነው? ሁሉም ሰው በራሱ መንገድ ነጎደ፣ እንዳሻው ልቡ እንደወደደ ሁሉም ሰው በደለ፣ አንድም ጻድቅ የለም፣ ከምሕረት ውጪ መድኃኒት የለን። አንጻን በምሕረት በደም ጠበን፣ ማረን ይቅር በለን። እኔ ክርስቲያን ነኝ። ግብረ ሰዶማዊነትን አጥብቄ እቃወማለሁ። እንዲሁም ደግሞ እግዚአብሔር ይህንን መንፈስ ከሀገሬ ከኢትዮጵያ እንዲነቅለው አጥብቄ እጸልያለሁ። ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ነቢይ ስምዖን ተስፋዬ ነኝ። አንድ እግዚአብሔርን ቃል ካነበብኩ በኋላ ሰሞኑ ስለተከሰተው እጅግ ልብ ሰባሪና አሳዛኝ ስለሆነው ታሪክ እመለስበታለሁ። ከኔ ጋር ሮሜ መልእክት ምዕራፍ 1 ከቁጥር 26 ላይ ያለውን የእግዚአብሔርን ቃል እናነባለን። እንደዚህ ብሏል። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የማይገባውን ሥራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የማይገባውን ሴቶችን መገናኘት ትቶ እርስ በርሳቸው በፊቶት ተቃጠሉ። ወንዶችን በወንዶች ነውር አድርጎ በስህተታቸው የማይገባውን ብድራት በራሳቸው ተቀበሉ ይልና እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እጅግ በጣም የሚያሳዝን ታሪክ ነው ሰሞኑ የተከሰተው። እንግዲህ የእግዚአብሔር ቃል ስለ ግብረ ሰዶማዊነት አስረግጦ እየተቃወመ ይናገራል። እግዚአብሔርን ለመታዘዝ ባልወደዱት ለማወቅ ባልወደዱት መጠን ለማይረባ አእምሮ አሳልፎ ሰጣቸው ይላል። እንግዲህ ሰሞኑ በጣም መነጋገሪያ ከሆነው ጉዳይ አንዱ በመሰረተ ክርስቶስ ቤተ ክርስቲያን ስለተፈጸመው እጅግ በጣም አሳፋሪ ድርጊት ነው። እርሱ
ምንድነው ካላችሁኝ በጣም የምንወዳቸው በአገልግሎታቸው ጠንካራ የሆኑ እንዲሁም ደግሞ ግብረ ሰዶማዊነትን በመቃወም የምናውቃቸው የተወደዱ 3 አገልጋዮችን የመሰረተ ክርስቶስ ቤተክርስቲያን የመሪዎች አስተዳደር ክፍል ሙሉ በሙሉ ከአባልነት እንደሰረዛቸው ሰምተናል። እጅግ በጣም ያሳዝናል። እጅግ በጣም በእውነተኛው ከአንዲት ቤተክርስቲያን መሪዎች ይሄ አይጠበቅም። እጅግም በጣም እንቃወማለን እና ከነዚህም ውስጥ ዶክተር ስዩም አንቶኒዮ እንዲሁም ደግሞ ወንጌላዊ ሰለሞን ገብረ ማርያም ይገኙበታል። እጅግ በጣም ልብ ይሰብራል። የአስተዳደር መሪዎች ጉባኤ 2 ቀን ሙሉ ስብሰባ ካደረገ በኋላ በእነዚህ በ3 ወገኖቻችን ወንድሞቻችን ላይ በጣም አሳፋሪ የሆነውን እርምጃ ወስዷል። ከእርሱም አንደኛው ምንድነው? ለወንጌል አገልግሎት እነዚህ ሰዎች እንቅፋት ሆኗሉ የሚል ነው። እነዚህ ሰዎች ለወንጌል አገልግሎት እንቅፋት ሆኗሉ ብሎ ነው እንግዲህ ከቤተ ክርስቲያን አባልነት ያገዳቸው። እጅግ በጣም ያሳዘነኝ ነገር ቢኖር ምንድነው? ግብረ ሰዶማዊነትን መቃወም ከመቼ ጀምሮ ነው ለወንጌል እንቅፋት የሚሆነው? ወይስ ደግሞ መሰረተ ክርስቶስ ቤተክርስቲያን የምትሰብከው ሌላ ስብከት አላት? በጣም ያሳዝናል። ስሙኝ ወዳጆቼ እና ግብረ ሰዶማዊነትን መቃወም ተግቶ ማስተማር ይሄ መንፈስ በምድሪቱ ላይ ይሄ መንፈስ በምድራችን በኢትዮጵያ ላይ እንዳይሰለጥን ቀንና ሌሊት መትጋት በእውነት ለወንጌል እንቅፋት ሆነ። እነርሱስ መሰረተ ክርስቶስ ቤተክርስቲያን የያዘችው ወንጌል ይሄንን አይቃወምም ወይ? በእውነት በጣም አያሳዝንም ወይ? እነዚህ ሰዎች ሊታገዱ ይገባል ወይ? በእውነት ወንጌል ነው ወይ የሰራችሁት? በእውነት በጣም ስላሳዘነኝ ነው። እና ግብረ ሰዶማዊነትን መቃወም ለወንጌል እንቅፋት አይደለም። በዚህ ሁኔታ ካየን፣ በዚህ ሁኔታ ከመዘንን እውነት ለወንጌል እንቅፋት የሆነችው መሰረተ ክርስቶስ ናት ወይስ ደግሞ እነዚህ አገልጋዮች ናቸው? መልሱን ለእናንተ ትችያለሁ። እጅግ በጣም አሳዛኝ ነገር ነው። እኛ የምናውቃት መሰረተ ክርስቶስ ከድሮም ጀምራ ለወንጌል ዋጋ የከፈለች ትውልድን ያፈራች እንጂ እንደዚህ አይነት በጣም ለወደቀና ለከሰረ አስተሳሰብ በሩዋን ከፍታ የምታስገባና አገልጋዮቿን የምታሳድድ አልመሰለንም። በዚህ መንገድም አልጠበቅንም ነበር። በጣም ያሳዝነናል። ለወንጌል እንቅፋት አይደሉም እነዚህ ሰዎች ፈጽሞ። በእውነት ቤተክርስቲያኒቷ አሁን ያለችበት ሁኔታ እጅግ በጣም ያሳዝነናል። እንወዳታለን እችን ቤተክርስቲያን፣ እናውቃታለን እችን ቤተክርስቲያን። ነገር ግን አሁን እየሆነ ያለው ድርጊት እየሆነ ያለው ነገር የቤተ ክርስቲያንቷን የመጣችበትን ለወንጌል ዋጋ የከፈለችበትን ታሪክ የማይመጥን ስለሆነ በዚህ ድርጊት በጣም አሳዝናችሁ። ሁለተኛ ደግሞ ምንድነው ያለችው? መጀመሪያ ለወንጌል እንቅፋት በመሆናቸው ምክንያት አለች። ሁለተኛ ደግሞ በቅዱሳን ዘንድ መለያየትን ሲዘሩ ነበረ ይላል። ያውላችሁ አንድ ነገር ልንገራችሁ። ከግብረ ሰዶማዊነት ጋር አንድ ላይ እያመለኩ ግብረ ሰዶማዊነትን ተቀብዬ ቸርቼ ውስጥ አስገብቼ አንድነትን ከሚጠብቅ ግብረ ሰዶማዊነትን ተቃውሜ ብለያይ ይሻለኛል። የነዚህ ሰዎች አቋም ተመችቶኛል። ኢየሱስ ጌታ ነው። አንድ መሆን ገባላችሁ። እናንተ አንድ መሆን ፈልጋችኋል። ከዚህ መንፈስ ጋር ተያይዛችሁ ተመሳስላችሁ አንድ መሆን ፈልጋችኋል። እምቢ ስሉ ደግሞ አይሆንም፣ አሻፈረን፣ በዚህ አንስማማም ስሉ ከአባልነት ሰረዛችሁ። በእውነት ነው ምነግራችሁ ከግብረ ሶዶማዊነት ጋር ተመሳስሎ አንድ ሆኖ ከማምለክ ተለያይቶ ምድረ በዳ መኖር ይሻላል። እነዚህ ሰዎች የዘመናችን ሐዋርያው ጳውሎስ ናቸው። የዘመናችን ጴጥሮስ ናቸው። የዘመናችን የወንጌል አርበኞች ናቸው። ላደንቃቸው ላመሰግናቸው እወዳለሁ። ቁርጠኞች ናቸው። ወንጌል ቁርጠኝነትን ይጠይቃል። ወንጌል ቁርጠኝነትን ይጠይቃል። በእውነት ነው። ምንም አይጎልባቸውም እነዚህ ሰዎች። እኔ ያለው ቤተክርስቲያን አትደፈሪ ማለታቸው፣ እኔ ያለው በህዝቤ መካከል እንደዚህ አይነት ርኩስ መንፈስ አይሰለጥንም ማለታቸው እጅግ በጣም እንኳን ክርስቲያን ሆኑ እነዚህ ሰዎች ያስብለኛል። እኔም አጥብቄ እቃወማለሁ። በእንደዚህ አይነት መንፈስ አንድ ከመሆን መለያየት ይሻለኛል።
ስሙኝ። ሌላኛው ደግሞ በጣም ያሳዘነኝ መግለጫውን ስላነበብኩ ነው ይሄን የምነግራችሁ። ሌላኛው ደግሞ ያሳዘነኝ ምን እንዳለች ታውቃላችሁ? መሰለ ክርስቶስ ምን እንዳሉ ታውቃላችሁ? የመሪዎች ጉባኤ ምን ብሎ መግለጫ እንዳወጡ ታውቃላችሁ? ከቤተ ክርስቲያን ደንብ ጋር እነዚህ ሰዎች ሊስማሙ አይችሉም፣ ደንብ ጥሰዋል ብሎ ነው ያወሩት። እንግዲህ መግለጫውንም ያወጡት ያውላችሁ ግብረ ሶዶማዊነትን በመቃወም የሚጣስ ደንብም ሕግም ካለ ወደፊትም እንጥሰዋለን፣ ወደፊትም ይጣሳል። ይሄ ደንብ እውነትን ነው የምነግራችሁ፣ ይሄ ደንብ ወደፊትም ይጣሳል። ለምን መሰላችሁ? የትኛውም ደንብ የትኛውም የቤተ ክርስቲያን መተዳደሪያ ደንብ ከእግዚአብሔር ቃል የበላይ አይደለም። የሚጣስ ደንብ ካለ ወደፊትም ከእግዚአብሔር ቃል ጋር ሆነን እንዲህ አይነት የጨለማን ስራ የርኩሰትን ስራ እንቃወማለን። ብዙ ደንቦችን እንጥሳለን። በእውነትን ነው። ይህንን ቪዲዮ የሚሰሙ እህት ወንድሞቼ ሁላችሁ እግዚአብሔር ዘመናችሁን ይባርክ። ይህንን ቪዲዮ ሼር በማድረግ ብዙዎች ጋር እንዲደርስ አድርጉልኝ። በእውነትን ነው። ይሄ መንፈስ በመቃወም ብቻ ከምድሬ ከኢትዮጵያ አይነቀልም። መንግስትም ዝም ልል አይገባም። እንዲሁም ደግሞ የቤተ ክርስቲያን መሪዎችም ካውንስሉም ዝም ልል አይገባም። መጸለይ አለብን፣ መጮህ አለብን። ከየጓዳ ይሄ መንፈስ መነቀል አለበት። በእውነትን ነው የምነግራችሁ። ምድር እንዳትረገም በእውነትን ነው ምሕረት መጸለይ አለብን፣ መጮህ አለብን። ደግሞ ባገኘን አጋጣሚ ሁሉ ይህንን መንፈስ መቃወም አለብን። እግዚአብሔር ኢትዮጵያውያንና ኤርትራውያን በያሉበት ከተማ ሁሉ ሀገር ሁሉ ይባርካችሁ። በእውነት ይህንን መንፈስ የምትቃወሙ እኔ ክርስቲያን ነኝ፣ ግብረ ሶዶማዊነትን አልቀበልም፣ እቃወማለሁ የምትሉ ሰዎች ብቻ በእውነትና ይህንን ቪዲዮ ሼር አድርጉልኝ። እወዳችኋለሁ። ተባረኩ።